አንድ ወጣት ጎዳና ላይ ሆኖ ዝርዝር ብር ካላችሁ የተቻላችሁን እርዱኝ እያለ መንገድ ላይ ለሚያልፉ ሰዎች እየጠየቀ ያለ አንድ ሀብታም ወጣት ወደሱ ሲመጣ ካየ በኋላም ዝርዝር ብር ካለ የተቻለህን እርዳኝ አለው። ሀብታሙ ወጣትም ስልኩን ዘግቶ ወደሱ በመቅረብ ይቅርታ ኪሴ ላይ ብር የሚባል ነገር አልይዝም፣ ነገር ግን ለተቸገሩ ሰዎች ልሰጣቸው ብዬ ያዘጋጀሁትን ልብሶች የያዘ ቦርሳ መኪናዬ ውስጥ አለ፣ የምትፈልግ ከሆነ አመጣልሃለሁኝ አለው። የጎዳና ተዳዳሪውም በጣም ደስ እያለው በጣም ነው የሚያስገርመው፣ አንተ በጣም ደግ ሰው ነህ፣ በጣም ነው የማመሰግንህ ብሎ ተነሳ። ቀጥሎም ይቅርታ ምናልባት ቦርሳው ላይ ጃኬት ይኖርህ እንዴ? ምሽት በጣም ብርድ ነው አለው። ሀብታሙ ወጣትም በንግግሩ የሳቀ ይኖረው ይሆናል፣ ምናልባት መኪናዬ ላይ ዝርዝር ብር ካገኘሁም አመጣልሃለሁኝ አለው። የጎዳና ተዳዳሪውም በሀብታሙ ወጣት ደግነት ተገርሞ በጣም ጥሩ፣ በጣም ነው የማመሰግንህ፣ አንተ በጣም ለጋሽ ሰው ነህ አለው። ሀብታሙ ወጣትም ቀጥሎ ብር ብሰጥህ በጣም ደስ ይለኝ ነበር፣ ነገር ግን አንድ ቀን ንብረት ለመግዛት ብዬ ከኤቲኤም ብር ካወጣሁኝ በኋላ ወድቆ ይሆን ወይም ተሰርቄ ያወጣሁትን ብር ማግኘት አልቻልኩም። ስለዚህ ከዛችን ቀን ጀምሬ እጄ ላይ ብር የመያዝ ፍላጎት የለኝም ብሎ ከዚህ በፊት ያጋጠመውን ነገረው። የጎዳና ተዳዳሪውም ያጋጠመህን ነገር በጣም የሚያሳዝን ነው፣ ተረድቼሃለሁኝ። ለእኔ ብር ባለመስጠትህ መጥፎ ነገር አይሰማህ። አሁን እየሰጠኸኝ ያለኸው ልብሶችን ከብር በላይ ነው አለው። ሀብታሙ ወጣትም እዚህ ቆየኝ ይዤልህ መለሳለሁኝ በማለት ልብሶችን ለማምጣት ተመለሰ። የጎዳና ተዳዳሪውም አስነጥፎት የነበረውን ጨርቅ አስነስቶ እያጠፈው እያለ ሌላ ጎዳና ላይ ሆኖ የሚለምን ጓደኛው መጥቶ ሰላም አለው። ወጣቱም እንዴት ዋልክ ሳም ብሎ እንዴት እንደዋለ ጠየቀው። ሳም ግን ብዙም ደስ የሚል ቀን እንዳልነበረው ፊቱ ላይ እየተነበበ ደህና ነው፣ አንተስ እንዴት ነህ? የተወሰነ ብር አገኘህ ወይስ አለው። ሉዊስ ጓደኛውም ትንሽ ብር ብቻ እንደሰበሰበ ነገረው። ሳምም ቀጥሎ ከባዶ ይሻላል አለው። ሉዊስም እሱስ ትክክል ነህ፣ የሥራው ኢንተርቪው እንዴት ነበረ ብሎ ጠየቀው። ሳምም እንዳልተሳካለትና ብዙም የሥራ ዕድል እንደሌለ ነገረው። ሉዊስም ቀጥሎ ትክክል ነህ፣ የምትቀጠር ከሆነ ንጹህ ልብሶችን ሊኖርህ ይገባል። ከሩቅ ሁኜ የቆሸሹ ልብሶችን እንደለበስ በሽታ ማወቅ እችላለሁኝ አለው እያሾፈ። ሳምም እያሾፈ ለራስ መናፈሻ ላይ እንደሚገኝ ፊዮሪያ ታስመስላል፣ አንተም እኮ ልክ እንደኔ ነው የሸተትከኝ ያለው አለውና መሳቅና መጫወትም ጀመሩ። ከዛ በኋላ ደግሞ ሳም የዋለበትን ቦታ ላይ የውድ መኪኖች ባለቤቶችና ሀብታም ሰዎችም እንደነበሩ፣ ነገር ግን ምንም አይነት ክብርና ደግነት እንዳላሳዩት ብርም እንዳልሰጡት፣ ይህም በጣም እንዳሳዘነው ነገረው። ሉዊስም ይሄ ጊዜ ለሁሉም ሰው በጣም ከብዶታል፣ ለራሳቸው ከኑሮ ጋር ጦርነት ውስጥ ያሉ ይሄ ሁሉ ሰው ሰጪ እንደሆን መጠበቅ አትችልም ብሎ መለሰለት። ሳምም እያሾፈ አንተ ደግሞ ሁሌም ልክ የሆነ ነገር ካላደረኩኝ እንዳልክ ነው አለው። ሉዊስም ቀጥሎ ትክክል ነህ፣ አንተ እንደምትለኝ ነኝ፣ ነገር ግን ሰጪ መሆንና ለመሆን የአንድ ሰው የራሱ ምርጫ ነው መሆን ያለበት። በዚህ ሳምንት ብቻ የነዳጅ ዋጋ ስንት እንደደረሰ እያየሁ አይደለም እንዴ? ሁሉም ነገር ተወደዋል አለው። ሳም በጓደኛው ሉዊስ ንግግር በጣም ተገርሞ ይህ ሁሉ ታዲያ ካንተ ጋር ምን አገናኘው? የሆነ ነገር ለመግዛት ወደ አነስ ያለ ሱቅ አይደለም እንዴ የምትሄደው? ከዛ ደግሞ ሳታፍር ስለ ነዳጅ የምታወራ መኪና አለህ እንዴ አንተ አለው። ሉዊስም እኔ የለኝም፣ ትክክል ነህ፣ ነገር ግን ለሌሎች አላቸው። የሆነ ነገር ዋጋው ሲወደድ ደግሞ የእውነት የሚለግሱ የነበሩ ሰዎች በጣም ትንሽ ብር ነው የሚሰጡ ማለት ነው። ለማንኛውም ሁሉም ነገር ይስተካከላል፣ ተስፋ ብቻ እናድርግ። አሁን ካለንበት አንድ ቀን እንወጣለን አለው። ሳምም እሱስ ትክክል ነህ፣ ነገር ግን አሁን ካለንበት ችግር ለቶሪ ከደረሰን ብቻ ነው መውጣት የምንችለው። ሁሉንም እዛ ላይ ያገኙ የነበሩ ሰዎች በ10 እጥፍ ከኔ የተሻሉ ሰዎች ናቸው። የተወሰነ ብር ቢሰጡኝ ምን ችግር አለው አለውና ጓደኛው ይገባኛል ስሜት ነው፣ ነገር ግን እኔ ሁሌም ምንድነው የምልህ አብዛኛዎቹን ሰዎች ጥሩ ልብና ቀና ዓላማ እንዳላቸው እምነት ይኖራል። ምን ያህል ሰጥቶ ሳይሆን ዋናው ነገር ካላቸው ማካፈላቸው ራሱ ትልቅ ደግነት እንደሆነ ማመን አለብህ አለው። ሳምም አሁንማ ለእኔ ማሰብህም ጠፍቷል ጓደኛዬ አለውና ሉዊስም ደህና አንድ ቀን ሲያጋጥመህ ትገረማለህ አለው። እንደዛ እየተዋዋሉ ያለ ደግሞ ሀብታሙ ወጣት መጥቶ ልብሶቹን የያዘ ቦርሳ ሰጠው። ሉዊስም ከጠበቀው በላይ እንደሆነ ተናግሮ ከልቡ አመሰገነውና ሀብታሙ ወጣትም መኪናው ላይ ዝርዝር ብር እንዳላገኘ ነግሮ ይቅርታ ጠየቀው። ሉዊስም ይቅርታ መጠየቅ አይገባህም፣
ይሄ ልብስ ከበቂ በላይ ነው አለውና ሀብታሙ ወጣትም መልካም ቀን እንዲውል ተመኝቶ ሰላም ብሎት ሄደ። ከዛ በኋላ ሉዊስ በጣም ተደስቶ ልብሶችን እያየ አሁን ስለ የነበረውን እያየኸው ነው? አብዛኛቸውን ሰዎች ደግ ልብና ቀና ዓላማ እንዳላቸው እምነት ይኖርህ። ምን ያህል እንደሰጡ ሳይሆን ካላቸው ለማካፈል ማሰባቸው ብቻ ደግ እንደሚያስፈላቸው ማሰብ አለብህ ብሎ ቅድም የነገረውን ነገር ደገመለት። ለሳም ጓደኛውም ለስራ መፈለጊያ ልብስ እንዲሆነው ከቦርሳው ላይ አንድ ጃኬት አውጥቶ ሰጠው። ሳምም በጓደኛው ሀሳቢነት ተገርሞ አመሰገነው። ከዛ በኋላ ሉዊስ ፈትሸው የጃኬቱ ኪስ ላይ ብዙ ብር አገኘና ለሳም ጓደኛውም አሳየው። ሳም ጓደኛውን በደስታ እየዘለለ ስንት መሆኑን ሊጠይቀው ጀመረ። ሉዊስም በጣም ደስ ብሎት ቆጥሮ $4000 መሆኑን ነገረውና ሀብታሞች ሆንን እያሉ በደስታ በአንድ ላይ ዘለሉና ተቃቀፉ። ሳምም ቀጥሎ ምንድነው የምትገዛው በመጀመሪያ ብሎ ጠየቀው። ሉዊስ ግን ከነበረበት የደስታ ስሜት ወጥቶ ሰከን አለና ምንም ነገር አልገዛም፣ ይሄ እኛ ብር አይደለም፣ ለባለቤቱ መመለስ አለብን አለው። ሳም የጓደኛውን ንግግር ማመን አልቻለም። እስኪ ደግመህ ንገረኝ፣ በደንብ አልሰማሁም። ህልም ላይ እንዳልሆን ፊቴ ላይ ምታኝ። ለሶሪ ደርሶ መልሰዋለሁኝ እያልክ እኮ ነው። አብዳሃል እንዴ ተሰዋለሁ። ሉዊስ ጓደኛውም የእውነት መመለስ እንደሚፈልግ ነገረው። ስማኝ፣ ይሄ ልጅ ልብሶችን ነው የሰጠህን ልብሶችን ላይ ደግሞ ትንሽ ብር አገኘ። ስለዚህ ዝም ብለህ ውሰደው፣ እየሰረቅኩ አይደለም አለው። ሉዊስ ግን አሁንም ይሄ ትክክል አይደለም፣ ይሄ ልጅ ልብሶችን ሊሰጠኝ ብቻ ነው ያሰበው፣ ኪሱ ላይ ይህንን የሚያህል ብር እንዳለ በፍጹም ማወቅ አይችልም አለው። ሳምም ሉዊስ ይሄ ብር ከሱ በላይ ለአንተ ነው በጣም የሚያስፈልገ ብሎ ተስፋ ሳይቆርጥ ሊያስረዳውና ሊያሳምነው ሞከረ። ሉዊስ ግን ትክክል ነህ፣ ነገር ግን ሰዎች ሁሌም ትክክለኛውን ነገር ነው ማድረግ ያለብን፣ በዚህ ነው የሄደው አይደል በማለት ብሩን ወደ ባለቤቱ ለመመለስ መንገዱን ጀመረ። ሳም በጓደኛው ድርጊት በጣም አዝኖ እየሮጠ ደረሰበትና በመጀመሪያ ለልጁ በፍጹም ልታገኘው አትችልም፣ ግን ለምንድነው ዝም ብለህ ጊዜህን የምታባክነው አለው። ሉዊስም ይሄ ብር መውሰድ አልችልም፣ ይሄ ትክክለኛ ድርጊት አይደለም አለው። አንተ እኮ ምንም ያደረገው ነገር የለም፣ ራሱ ነው ረስቶት ጃኬቱ ላይ ብር ያስቀመጠው አለው ሳም ጓደኛው ብሩን እንዲመልሰው ስላልፈለገ። ሉዊስም ይሄ ብር ለሱ አስፈላጊ ነገር ቢሆንስ? ወይም የቤት ኪራይ ብር ሊሆን ይችላል፣ ወይም የሌላ አስፈላጊ ነገር ሊሆን ይችላል፣ በምን ማወቅ እንችላለን ብሎ መለሰለት። ሳምም የእውነትህን ነው? ሞኝ አትሁን፣ እኛ እኮ የጎዳና ተዳዳሪዎች ነን። ይሄ ብር ከሱ በላይ ላንተ ነው የሚያስፈልግህ። ለምንድን ነው እኔ የምልህን ነገር የማይገባህ አለው። ሉዊስም እኔ አላውቅም ብሎ ደጋግሞ መለሰለትና ሳም ቀጥሎ መቼ ነው በድጋሚ ይህንን የሚያህል ብር ይዛለሁኝ ብለህ እየጠበቅ ያለኸው ብሎ ጠየቀው። ሉዊስም ከዚህ በኋላ ይህንን የሚያህል ብር አልይዝ ይሆናል፣ ነገር ግን ይህንን ብር ለመውሰድ በፍጹም ህሊናዬን አልተቀበለውም። ብር እኮ ደግሞ ሁሉም ነገር ማለት አይደለም አለው። ሳም ጓደኛውም የሚያሳምንበትን ቃል አጥቶ ጭንቅላቱን እየያዘ ለመሆኑ በዚህ $4000 ምን ማድረግ እንደምችል ታውቃለህ? ለተወሰነ ቀናቶች ጎዳና ማደሩን ትተህ ሆቴል መያዝ ትችላለህ፣ ወይም ነገን ምን እበላለሁኝ ብለህ ሳትጨነቅ ወደ ሱፐር ማርኬት ሄደህ የፈለግከውን ምግብ መግዛት ትችላለህ አለውና የነበሩበትን አካባቢ ላይ የሚሸጥ መኪና ካየ በኋላም ቀጥሎ ና እቺ መኪና ንያት $3500 ነው ዋጋዋ፣ ለዚህ ልጅ ደውዬ በ$2000 እንደሚሸጥልህ ማድረግ እችላለሁኝ ብሎ ብዙ ሀሳብ አቀረበለት። ሉዊስ ግን ቃሉን ማጠፍ አልቻለም። ይሄ ትክክል ነገር አይደለም አለው። እኔን ስማን፣ አንተ የተከበር ሰው እንደሆንክ አውቃለሁኝ። እንደዛ መሆንህን ደግሞ እኔ በጣም ነው የማከብርልህ። የእውነት ትክክለኛውን ነገር ማድረግ የምትፈልግ ከሆነ እቺ መኪና ግዛትና አንድ ላይ እንጠቀምላት አለ። ወይም ደግሞ ለዚህ ምሽት ብቻ እንኳ ቢሆንም ሆቴል ይዘን እንደር። እኔ የቅርብ ጓደኛህ ነኝ አይደል? መጠለያ ልትሆነኝ አትችልም እንዴ? ውጭ ላይ በብር ተኮርምጄ እንዳደር ነው እንዴ የምትፈልገው? በእናትህ ስማኝ ብሎ እንዲደነግጥለት አምርሮ ለመነው። ሉዊስ ጓደኛው ግን በፍጹም በሐሳቡ መስማማት አልቻለም። ይቅርታ ሳም፣ አንተ እንደምትለኝ ማድረግ አልችልም አለውና ሳምም በጣም ትልቅ ስህተት ነው እየተሳሳት ያለኸው። ህይወት ያለህን ችግር እንድታስተካክል ይህንን የሚያህል እድል ሰጥተህ እያለ አንተ ግን ይህንን እድል ረግተህ እየሄድክ ነው አለው። ሉዊስም
ለብር ብዬ ህሊናዬን መሸጥ አልፈልግም። ይህንን ብር መልሰን ትክክለኛውን ነገር እናድርጋለሁ። ሳም ጓደኛው ግን ይቅርታ፣ ከዚህ በላይ ረዳህ አልችልም። ጥሩ ተግባር ለማንም ሰው ጥሩ ደረጃ ላይ አድርሶ አያውቅም። እኔ ሄጃለሁኝ በማለት ትቶት ተመለሰ። ሉዊስ ጓደኛው ግን ወዴት እየሄድክ ነው ሳም አለውና ሳምም አላውቅም፣ በደንብ አድርጌ ስላወቅሁ ግን በጣም ደስ ብሎኛል። ከኔ በላይ ያሰብክለትን ልጅ እንድታገኘው ደግሞ ጥሩ እድል እመኝልሃለሁኝ ብሎት ሄደ። ሉዊስም ብሩን ኪሱ ላይ አስቀምጦ መንገዱን ቀጠለ። ከዛ በኋላም ሉዊስ ደከመኝ ሳይል ለተወሰነ ሰዓታት ልብሱን ለሰጠው ወጣት መፈለጉን ነው የጀመረው። መንገድ ላይ የሄደ ያለም አይኖቹን ሊያርፍበት የሚችል ጥሩ ሆቴል ቢያይም እሱ ግን ከብሩ ላይ ቀንሶ የሚተኛበትን ክፍል ለመያዝ ፈቃደኛ አልነበረም። ብዙ ከፈለገ በኋላ የድካም ስሜት ተሰማውና አንድ መናፈሻ ላይ ቁጭ አለ። ትንሽ ካረፈ በኋላም ሀብታሙ ልጅ የሰጠውን ልብስ ፈትሸው የሆነ አድራሻ የሚጠቁም ወረቀት ማግኘት እንደሚችል ሀሳብ መጣለትና ወረቀቱን መፈተሽ ጀመረ። እንዳሰበው ሆኖለትም አንዱ ላይ ከሰጠው ልብሶችን የቢዝነስ ካርድ አገኘ። ሉዊስ አድራሻውን በማግኘቱ በጣም ተደሰተና በፍጥነትም ወደ ባለቤቱ ለመሄድ ወሰነ። ሀብታሙ ወጣት ቢሮ ላይ ሆኖ እየሰራ ያለም ሉዊስ መጥቶ ስሙን ጠርቶ ሰላም አለው። ሀብታሙ ወጣት ለሉዊስ ስላስታወሰው በጣም ተገርሞ በደህና ነው ወደ ቢሮ የመጣኸው? እንዴት ልታገኘኝ ቻልክ? ብሎ ጠየቀው። ሉዊስም ጸሐፊዋ ነው እንድገባ ያፈቀደችልኝ ብሎ የሰጠው ልብስ ላይ ያገኘውን ቢዝነስ ካርድ ተጠቅሞ ወደ ቢሮው ሊመጣ እንደቻለም ነገረው። ሀብታሙ ወጣትም በጣም ተገርሞ ግን በደህና ነህ አይደል? የሰጠው ልብስ ላይ የሆነ ችግር አለ እንዲህ አለው። ሉዊስም ኖ ልብሶችህን በጣም ጥሩ ልብሶች ናቸው፣ በጣም ነው ደግሞ የማመሰግንህ። ወደዚህ የመጣሁበትን ምክንያት ግን ንብረት ስለረሳህ ነው ልሰጥህ የመጣሁን ብሎ ብሩን ከኪሱ ላይ አውጥቶ ሰጠው። ሀብታሙ ወጣትም በጣም ተገርሞ ይሄ ብር የት አገኘኸው በማለት ጠየቀው። ሉዊስም ተቀብሎ የሰጠህን ጃኬት ላይ ኪሱ ውስጥ ነው ያገኘሁት፣ በጣም የሚያስፈልግህ ብር ሊሆን ይችላል ብዬ ስላሰብኩኝ ነው አድራሻህን ፈልጌ ይዤልህ የመጣሁኝ አለው። ወጣቱም በጣም ጥሩ አደረግ፣ ታስታውሰዋለህ? ንብረቱን ለመግዛት ብዬ ከኤቲኤም ብር አውጥቼ የጠፋብኝ ብዬ የነገርኩህን ይሄ ነው ብሩ። በዚህ ብር ምክንያት ነበር ብር ኪሴ ላይ ይዤ መዞር ትቼው የነበረው። የተሰረኩኝ ወይም የወደቀብኝ ነበር የመሰለኝ። ሀሳቤ ተከፋፍሎ ስለነበረ ነው መሰለኝ ይሄ ሁሉ ጊዜ ኪሴ ላይ እንደነበረ ረሳሁት ብሎ የደስታ ሳቅ ሳቀና ከልቡ አመስግኖ የተወሰነ ብር ቆጥሮ ሊሰጠው ብሎ እጁን ዘረጋለት። ሉዊስ ግን ብር እንድትሰጠኝ ስለፈለግኩኝ አይደለም ይዤልህ የመጣሁኝ፣ እኔ ትክክለኛውን ነገር ስላደረግኩኝ ብቻ በጣም ደስተኛ ነኝ አለው። ሀብታሙ ወጣትም እሺ ግን በሆነ ነገር ቢሆን ውለታህን እንድመልስልህ ፍቀድልኝ አለው። እንደዛ ብለው እየተነጋገሩ ያሉም ሉዊስ በድንገት ጠረጴዛው ላይ ሰራተኛ እንፈልጋለን የሚል ጽሑፍ አነበበና እኔና ጓደኛዬ ስራ ስንፈልግ ነው የቆየ ነው። ንጹህ ልብስና የትራንስፖርት ብር ማግኘት ስላልቻልን ግን የስራ ዕድል ማግኘት አልቻለም። ስለዚህ እዚህ ድርጅት ላይ ለእኛ የሚሆን ስራ ካለ እንድንሰራ ዕድል ብትሰጠን ጥሩ ነበር አለው። ሀብታሙ ወጣትም ከዚህ በላይ ቢሆንም ላደርግላችሁ ፈቃደኛ ነኝ፣ አዳዲስ ሰራተኞችን ራሴ ስለምቀጥር ነገ መጀመር ትችላላችሁ አለው። ሉዊስም በጣም ተገርሞ የእውነት ስራ እየቀጠርከኝ ነው ብሎ ጠየቀውና ሀብታሙ ወጣትም በትክክል አንተ በጣም ቀናና ታማኝ ሰው ነህ፣ እዚህ ስራ ላይም በጣም ታማኝ ሰው ሆነህ እንደምትሰራ እምነት አለኝ፣ ለጓደኛህም ዋስ የምትሆነው ከሆነ ማስገባት ትችላለሁኝ አለው። ሉዊስም በጣም ተደስቶ አመሰገነው። በድጋሚም ሉዊስ እሱና ጓደኛው ንጹህ ልብስና ሰውነታቸውን የሚታጠቡበት ቦታ እንደሌላቸው ነገረውና ሀብታሙ ወጣትም እሱና ጓደኛው ታጥበውበት ንጹህ ልብስም ለብሰው ወደ ስራ የሚገቡበትን እድል ራሱ እንደሚያዘጋጅላቸው ነገረው። ሉዊስም በህይወቴ ላይ የሆነ ሰው እንደዚህ አይነት እድል ሰጥቶኝ አያውቅም፣ በጣም ነው የማመሰግንህ አለው። ሀብታሙ ወጣትም እናቴ ሁል ጊዜ ምን ትለኝ ነበር መሰለህ? አብዛኛቸው ሰዎች ጥሩ ልብና ቀና ዓላማ እንዳላቸው እምነት ሊኖርህ ይገባል። ምን ያህል ሰጡ ሳይሆን ዋናው ነገር ለመስጠት ማሰባቸውን ነው ደግነታቸውን የሚያሳየው ትለኝ ነበር። አየህ እዚህ ዓለም ላይ ልክ እንደነዚያ ያገኙትን ብር ወደ ባለቤት የማይመልሱ ብዙዎችንም እድሉን ሊሰጥህ የሚቸገሩ ሰዎች አሉ። ይሁን እንጂ ሁሌም ለደጋጎችና ቀና ተግባር የሚያደርጉ ሰዎችን ነው ማየት ያለብን አለውና ሉዊስም ሁልጊዜ የሚጠቀምባትን ምሳሌ
ወጣቱን ሲላትና ሲደግማ ስለሰማው በጣም ደስ ብሎት ሰላም አለው። ሀብታሙ ወጣቱም ቀጥሎ የሚያስፈልገውን ነገር እንድታደርግለት ለጸሐፊዋ እንዲነግራት ይዞት ወጣ። ተፈጸመ። ቀና ነገር ማድረግ ያላሰብከውን ጥሩ ነገር ነው ይዞልህ የሚመጣው። ቀና ነገር ማድረግ የህሊና ቅሳነት አለው። ቀናውን ነገር ማድረግ ሰላምና እፎይታ አለው። ሊዩስ ብሩን ጓደኛው እንዳለው ቢያደርገው ኖሮ በሳምንት ወይም በ2 ሳምንት ያልቅ ነበር። ወደ ነበሩበት ህይወቱም ይመለሱ ነበር። ትክክለኛውን ነገር ስላደረገ ግን ለሁሉም ጊዜ ህይወቱን ተቀየረ። ሀብታሙ ወጣት ሳይሆን ህይወቱን የቀየረው ቀናውን ተግባሩ ነው ህይወቱን የቀየረው። ከዚህ አጭር ፊልም የተማርኩት ነገር ቢኖር ጥሩ ነገር ማድረግ ለራስ እንደሆነ ነው። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም ነው የማመሰግነው። በመጨረሻም አንድ ነገር ልንገራችሁ። እንደዚህ አይነት ስቶሪዎችን መስራቴን እንድቀጥል የምትፈልጉ ከሆነ ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። ምክንያቱም መስራቴን እንድቀጥል 1000 ሰብስክራይብ መብላት አለበት። ስለዚህ ሰብስክራይብ በማድረግ የተቻላችሁን አግዙኝ። ፊልሙ ከተመቻችሁ ወደ ሌላ ሰዎች እንዲደርስ ላይክ እና ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።